በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ያለ ትላንት ቀዳማዊ፣ ያለ ዛሬ ማዕከላዊ፣ ያለ ነገ ዳህራዊ የሆነ ለቀዳማዊነቱ ጥንት ለዳህራዊነቱ ብልየት ሳይኖርበት ዓለማትን በአሐቲ ቃል ፈጥሮ የሚገዛ ቅዱስ እግዚአብሔር አብ፣ ቅዱስ እግዚአብሔር ወልድ፣ ቅዱስ እግዚአብሔር መንፈስ ቅዱስ ዘላለም ሥላሴ ቸርነትና ምሕረቱን በዕድሜያችን ላይ ስላበዛ በፍቅሩ ስለሳበን በረድኤቱም ስላቀረበን ክብርና ምስጋና ለተወደደ ስሙ ይሁንልን። እጅግ የተከበሩ አባታችን መላከ ሳይል መምህር አለማየሁ የዚህ አንጋፋ ታላቅ ደብር የስብከተ ወንጌል አስተዳዳሪና የዚህ ታላቅ የእግዚአብሔር መንጋ ባለ አደራ ክቡር መምህራችን መምህር ምስክር የዚህ ታላቅ ደብር የስብከተ ወንጌል ኃላፊ የዚህ ታላቅ ጉባኤ ልዩ ልዩ ሰራተኞች፣ ሰባኪያነ ወንጌል፣ ሊቃውንተ ቤተ ክርስቲያን፣ አዕይንተ እግዚአብሔር፣ አበው ካህናት፣ መነኮሳት፣ ስዩማነ እግዚአብሔር አኀው ዲያቆናት፣ የሰንበት ትምህርት ቤት መንፈሳውያን፣ እንደዚሁም ቅዱሱ የእግዚአብሔር ሕዝብ የእግዚአብሔርን ቃል በማጣት ረሃብ እንዳይጎዳ ቅዱሱን የእግዚአብሔርን ቃል በመስማት እንዲጽናና ይህንን ታላቅ መንፈሳዊ ጉባኤ ዘወትር ወር በገባ በዚህ ዕለት የምታዘጋጁ በጎ ምግባራት መገለጫቸው የሆነ ማኅበረ ቅድስት ኪዳነ ምሕረት ዘአየር ጤና ቅዱሱን የእግዚአብሔርን ማዕድ ለመካፈል ከቅርብም ከሩቅም እዚህ የተሰበሰባችሁ የልዑል እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የመስቀሉ ስር ያደራ ልጆች ማኅበረ ምእመናን ማኅበረ ምእመናት ሁላችሁ የሰላማችን ራስና አለቃ በሆነው በመድኃኔዓለም በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን አመሻችሁ? በቁጥር በጣም ብዙ ናችሁ። እዚህ ውስጥ ያልዋለ ሰው ካለ አናስገድደውም። የዋላችሁ ብቻ የዋላችሁን ጌታ አመስግኑት። እንደምን ዋላችሁ? እንደምን ቆያችሁ? እንደምን ለዚህ ሰዓት ደረሳችሁ? ምሕረትና ይቅርታውን ከኛ ያላራቀ የአባቶቻችን የቅዱሳን አምላክ ፈጣሪያችን፣ መጋቢያችን፣ ገዣችን፣ አምላካችን፣ አሳዳሪያችን ሥላሴ በዚህ አደባባይ ቅዱስ ቃሉን ሊመግበን ስለሰበሰበን ክብርና ምስጋና ለተወደደ ስሙ ይሆንልን። ሲከፍ ባለ እልልታና ጭብጨባ እግዚአብሔር አምላካችንን አመስግኑት። ዛሬ እኮ ሥላሴ ነው አይደል? መልኩን የሰጠን ሥላሴ፣ ዓለማትን ከነ ክብሩ ፈጥሮ ያስረከበን ሥላሴ፣ እኛን ሰው ያደረገን ሥላሴ፣ ከሁሉ በታች የነበር አፈር የነበርነውን ከፍ አድርጎ የሁሉ ገዢ ያደረገን ሥላሴ አምላካችን ንጉሳችን፣ መላእክት በፊቱ የሚንቀጠቀጡለት፣ ካህናትና ሊቃነ ካህናት ዘውዳቸውን የሚያነሱለት፣ ቅዱሳን የመነኑለት፣ ሰማዕታት ዋጋ የከፈሉለት የዓለማት ሁሉ ገዢ እግዚአብሔር አብ ወልድ መንፈስ ቅዱስ ዘላለም ሥላሴ የሆነ ለሦስትነቱ ርባኤ ለአንድነቱ ምንታዌ የሌለበት የሁላችን ገዢ ነው። እስቲ ደግማችሁ ከፍ ባለ እልልታና ጭብጨባ አመስግኑት። እግዚአብሔር ይመስገን። ለጥቂት ያህል ደቂቃዎች የምንማማርበት የትምህርታችን ርዕስ የሚሆነው ስምህ ማን ነው የሚል ይሆናል።
ኦሪት ዘፍጥረት ምዕራፍ 32 ቁጥር 27 ላይ የምናገኘው ቃል እስኪ መናገር የምትችሉ እግዚአብሔር አንደበታችሁን ያከናወነላችሁ ይህንን ጥያቄ ለሕሊናችሁ ወይም ለራሳችሁ ጠይቁ። ስምህ ማን ነው በሉ። መቼስ ስም የሌለው የለም አይደል? እንደ ባስ በቁጥር የሚጠራ የለም እዚህ ውስጥ ስም አለን አይደል? እስቲ ነፍሳችሁን ጠይቁት። ስምህ ማን ነው በሉ። ድገሙ፣ ሶስት እናርገው። ቃሉን እንደነገርኳችሁ በኦሪት ዘፍጥረት ምዕራፍ 32 ቁጥር 27 ላይ የምናገኘው ቃል የዚህ ቃል ወይም የዚህ ጥያቄ አቅራቢ ዓለማትን በቃሉ የፈጠረ ሰውን እንሆን ዘንድ ሰውነትን የሰጠን አምላካችን እግዚአብሔር ያቀረበው ጥያቄ። የዚህ ጥያቄ ተጠያቂ ደግሞ ከሦስቱ አርእስተ አበው አንዱ የሆነው የአባታችን የአብርሃም የልጅ ልጅ የአባታችን የይስሐቅ ልጅ አባታችን ቅዱስ ያዕቆብ የተጠየቀው ጥያቄ። ያዕቆብ የአብርሃም ተስፋ ከተፈጸመባቸው የአብርሃም ተስፋና ቃል ኪዳን ከተከናወነባቸው የብሉይ ኪዳን አባቶች ትልቁ አባት ነው። የታላቁና የቅዱሱ የእግዚአብሔር ሕዝብ የእስራኤል አባት ነው ያዕቆብ። ያዕቆብ እናቱ ርብቃ ትባላለች፣ አባቱ ይስሐቅ ይባላል። በእናቱ ማኅፀን ውስጥ ከመንታ ወንድሙ ጋር የበረከት ግፊያን ሲጋፋ የበረከት ሽኩቻን ሲፈጽም ለመባረክ ቀድሞ ለመውጣት ሲጥር የነበረ ሰው ነው። እንዳውም መካን የነበረች እናቱ ርብቃ በማኅፀኗ ልጆች ተቀምጠው ሳለ እነዛ በማኅፀኗ ያደሩት ልጆች ሲጋፉ ሲገፋፉ ሰማች። እንግዲህ በማኅፀኔ ያሉ ልጆቼ ዛሬ በማኅፀን እንዲህ የተገፋፉ፣ ዛሬ በማኅፀን እንዲህ የተረጋገጡ፣ ነገ ከማኅፀን ከወጡ በኋላ እነምን ያሉ ልጆች ሊሆኑ ነው? እኔስ ምን ይጠቅመኛል ብላ ተስፋ ቆርጣ እስቲ እግዚአብሔር የሚሰጠኝን እግዚአብሔር የሚገልጥልኝን ልስማ ብላ ወደ እግዚአብሔር መጣች። በማኅፀናችሁ ጽንስ ያለ የጸነሳችሁ እግዚአብሔር በሰላም ይገላግላችሁ። መታቀፍ የምትፈልጉ ጽንስ የናፈቃችሁ መድኃኔዓለም ኢየሱስ ክርስቶስ እንደ ይስሐቅ የሚታዘዝ ልጅ ይስጣችሁ። ወገኖቼ ማኅፀን ውስጥ ያደረ ሕፃን የእግዚአብሔር ክትትል ያስፈልገዋል። በእናታችን ማኅፀን ውስጥ ስንኖር የእግዚአብሔር ጥበቃ ነው የጠበቀን። ስለዚህ የጽንሱ ጉዳይ እንዴት ይሆናል ብላ ወደ እግዚአብሔር አመጣችው። እግዚአብሔር እንዲህ አላት፣ በማኅፀንሽ ውስጥ 2 ሕዝቦች አሉ። ስንት ሕዝቦች አሉ? ኦሪት ዘፍጥረት ምዕራፍ 25 ቁጥር 23 ላይ አንብቡ። በማኅፀንሽ ውስጥ 2 ሕዝቦች አሉ፣ 2 ትልልቅ ሕዝቦች፣ አንዱ ታላቅ አንዱ ታናሽ ይሆናል፣ ነገር ግን ታላቁ ለታናሹ ይገዛል አላት። ስለዚህ እግዚአብሔርን እያመሰገነች ወደ ቤቷ ገባች። እነዚህ ልጆች ተወለዱ። ቀድሞ የወጣው ኤሳው ነው። ቀጥሎ የወጣው ያዕቆብ ነው። ያዕቆብ ማለት አሐዚ ሰኮና ተረከዝ የሚይዝ ማለት ነው። የወንድሙን ተረከዝ ይዞ ስለወጣ የወጣለት ስም ነው ያዕቆብ። እነዚህ ልጆች ማኅፀን የጀመሩት የብኩርናና የበረከት ሩጫ አድገውም አልጨረሱትም። ኤሳው አደን የሚያድን ነው። በቀስቱ ጫፍ የሚኖር ሰው ነው። ደን ወጥቶ አደን አድኖ የሚበላ ይዞ መጥቶ ኑሮን የሚኖር ሰው ነው። ያዕቆብ ደግሞ እናቱን በቤት ውስጥ የሚያግዝ ነው። ፍለጥ ስትለው ይፈልጣል፣ አብኳ ስትለው ያቦካል፣ ጋግር ስትለው ይጋግራል፣ ያዘዘችውን ውሃ ቅዳ ስትለው ይቀዳል። ለእናቱ የሚደክም ነው ያዕቆብ። ኤሳው ደግሞ አደን የሚውል ነው። ከአራዊት ጋር ከእንስሳት ጋር ሲራገጥ የሚውል ሲላፋ የሚውል ሰው ነው። በኩር
የሆነው ኤሳው ነው። ያዕቆብ ተከታይ ነው፣ ታናሹ ነው። ኤሳው በአንድ ወቅት እንደውም እቺ ብኩርናውን ሲርባው አቃለላት። አደን ሄዶ የሰማችሁ ነው፣ እግዚአብሔር ይስማችሁ። አደን ሄዶ ሲደክም ቆይቶ አንዳች ስላጣ ርቦት ወደ ቤት ሲገባ ወንድሙ ያዕቆብ የምስር ወጥ ይሰራል። እባክህ ከዚህ ከምትሰራው የምስር ወጥ አብላኝ አለ። የዚህን ጊዜ ያዕቆብ ጊዜውን አላባከነም፣ እድሉን አላባከነም። ምስር ወጥ እንድሰጥ ትፈልጋለህ አለ። አዎ፣ እንግዲያውስ ብኩርናዬን ስጠኝ፣ ታላቅነትህን ስጠኝ፣ ክብርህን ስጠኝ፣ የበላይነትህን ስጠኝ አለው። ኤሳው ስለራበው ከምስር ወጡ ይልቅ ብኩርናው ቀለለችበት። ብኩርና ዋጋ ቢስ እንደሆነች፣ ታላቅነቱ ዋጋ ቢስ እንደሆነች አድርጎ ቆጠራት። እኔ የራበኝ ብኩርናዬ ለእኔ ምን ናት አለ። ወገኖቼ የእግዚአብሔር ልጅ መባል ብኩርና ነው። የእግዚአብሔር ልጆች መባል ታላቅነት ነው። መጽሐፍ እንዳለ በዚህ በዮሐንስ ወንጌል ምዕራፍ 1 ላይ ላመኑት ለተቀበሉት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። የማን ልጆች የሆኑ ዘንድ? የማን ልጆች እንባል ዘንድ? ወገኖቼ በጣት ብልጫ በሰዎች የእጅ ቁጥር የማንሾመው ሹመት፣ በአመፅና በመፈክር የማናጣው ስልጣን የእግዚአብሔር ልጅ መባል ስልጣን ነው። ክብር ልጆቹን ላደረገን ለመድኃኔዓለም ለኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ሰው የሆነው ራሱን የሰው ልጅ ብሎ የጠራው እኛን እግዚአብሔር ልጆች ሊያደርገን ነው። እሱ እኛን መስሎ የመጣው እኛ እሱን እንድንመስለው ነው። ቅዱስ ዮሐንስ ዘዳልያታ የሚባል የቤተ ክርስቲያናችን አባት አለ። ከሦስቱ መጽሐፍተ መነኮሳት አንዱን የጻፈው አረጋዊ መንፈሳዊ በመባል የሚጠራ መጽሐፍን የጻፈ አባት እንዲህ ይላል። ራሱን አስመስሎ ይወልድህ ዘንድ አንተን መስሎ ተወለደ ይላል። እሱ ወዳለበት ከፍ ያደርግህ ዘንድ አንተ ወዳለህበት ዝቅ አለ። እኛ የእግዚአብሔር ልጆች ተብለን እንጠራ። ክብር ለስሙ ይሁን። እሱ የሰው ልጅ ተብሎ ተጠራ። ይሄ ብኩርና ነው። ይሄ የቀለለባቸው ብዙዎች አሉ። ስለ ቁራሽ ዳቦ በልቶ ስለ ማደር፣ ለብሶ ስለ ማጌጥ፣ ተሹሞ ስለ መግነን ይህንን ብኩርናቸውን የጣሉ ብዙዎች አሉ። መዳናቸው የቀለለባቸው ወገኖቼ፣ እኛ የእግዚአብሔር ልጆች ለመባል የእግዚአብሔር ልጅ ደም ከፍለዋል። እኛ የእግዚአብሔር ልጆች እንድንባል የእግዚአብሔር ልጅ ሰው ሆነዋል። እኛ የእግዚአብሔር ልጆች እንድንባል ኢየሱስ ክርስቶስ ስለኛ መከራ ተቀብለዋል። ዋጋችንን ውድ ያደረገልን በደሙ ገዝቶን ነው። ይሄ ደም አይቅለልባችሁ። ይሄ ደም ዋጋ ቢስ እንደሆነ አትቁጠሩት ወገኖቼ። ደም ተከፍለዋል። 18 ሰዓት መከራ ተከፍለዋል። 6666 ጅራፍ በክርስቶስ ጀርባ ላይ አርፈዋል። የ14 ምዕራፍ ሕማማት መከራን ክርስቶስ ተጉዟል። 5 ችንካሮች በመዳፉ ገብተዋል። 13 ሕማማተ መስቀልን ታግሷል። ዋጋችን ውድ ነው ወገኖቼ። ስለምንነዳው መኪና፣ ስለምንኖርበት ቤት፣ ስለምንለብሰው ልብስ፣ ስለምናጌጥበት ጌጥ ዋጋችን አይመዘንም። እነዚህ ሁሉ ያልፋሉ። እንደ እንፋሎት ተነው ያልፋሉ። እንደ በረዶ ቀልጠው ያልፋሉ። ዋጋችንም አይደለም። ወርቅና ብሩ፣ አልማዝና ዕንቁ ቢደረደር ዋጋችንን አያክለውም። ሚዛን ያስፈልገው ከተባለ የኛ ሚዛናችን የልጁ የኢየሱስ ክርስቶስ ደም ነው። ይሄ የቀለለባቸው ብዙዎች አሉ። ሃይማኖት እንደ ልብስ፣ ልጅነት እንደ ዋጋ ቢስ ነገር፣ እንደ ከንቱ ነገር የቆጠሩ ብዙዎች አሉ፣ እንደ ኤሳው ያሉት። እግዚአብሔር ዋጋችንን እንድናውቅ ቸርነቱ ይርዳል። ስለዚህ ኤሳው ብኩርናው ቀለለችበት። ምን ታረግልኛለች እየራበኝ? ምን ያደርግልኛል የተራብኩ ጾም?
ምን ያደርግልኛል እየተራብኩ ቅዳሴ? ምን ያደርግልኛል እየተራብኩ ምጽዋት? ምን ያደርግልኛል እየተራብኩ ስግደት የሚሉ ብዙዎች አሉ። ኢትዮጵያ ውስጥ መኖር ራሱ እኮ ጾም ነው የሚሉም አሉ አይደል? አንዷ ነች ያሉ ኢትዮጵያ ውስጥ ምን አለ ሰው ሆኜ ከመፈጠር አሜሪካ ሀገር እንደው ጅንስ ሆኜ ቢፈጠር አለቻሉ። አይ አለች ጓደኛ፣ አሜሪካ ሀገር ጅንስ ብትሆኝም ሰልባጅ ሆነሽ ኢትዮጵያ መምጣትሽ አይቀርም ማለት ነው። በጎንዳ ታጨቀሽ መምጣትሽ አይቀርም። እና እንደው ካለንበት ሁኔታ ካለንበት ቦታ አንጻር ክርስትና እንደው ከንቱ እንደሆነች የሚሰማናል። አይናችንን ክርስቶስ ይግለጥልን። የተሰቀለውን እያየን ዋጋዬ በመስቀል ልክ ነው ብለን እንድናስብ። ለዚህ እኮ ነው ለገላትያ ክርስቲያኖች ነዋየ ሆይ ቅዱስ ጳውሎስ ሲጽፍላቸው እናንተ የማታስተውሉ የገላትያ ሰዎች ሆይ ኢየሱስ ክርስቶስ በፊታችሁ እንደተሰቀለ ሆኖ ተስሎ ነበረ፣ እናታስተውሉ አዚም ያደረገባችሁ ማን ነው ይላል። መስቀሉን የጋረደብንና አዚም የድንግል ማርያም ልጅ ኢየሱስ ክርስቶስ ያንሳልን። ስለዚህ ኤሳው ስለ ብኩርናው የምስር ወጥ ተቀበለና ብኩርናውን ጣላት። ጊዜው ደረሰ። አባታችን ይስሐቅ አርጅቶ አይኖቹ ከማየት ፈዘው ጆሮቹን ከመስማት ደንግዘው የመጨረሻዋ ሰዓት ላይ እንደደረሰ ባወቀ ጊዜ የበኩር ልጁ ኤሳው ሊባርከው ጠራው። ኤሳው ከምትሰራው ስራ ከምታድነው አደን አድነ አምጣና አብላኝ እኔም እባርካለሁ አለ። ይህንን የሰማችው ርብቃ ፈጥና ወደ ያዕቆብ መጣች። ልጄ ያዕቆብ አባት ይስሐቅ ወንድም ኤሳውን ሊባርከው ነውና ፈጥነ ይህንን በረከት ለራስ አድርግ። ቶሎ በጎችን አምጣ እረዳቸው፣ አባትህ በሚወደው አድርጌ እሰራልሃለሁ። እኔ ያዕቆብ ሳልሆን ኤሳው ነኝ ብለህ ገብተህ በረከቱን በእጅህ አድርግ አለችው። እናቴ የወንድሜ የኤሳው ድምፅ ጎርናና የኔ ድምፅ ቀጭን ነው። የወንድሜ የኤሳው ሰውነት ፀጉራም የኔ ደግሞ ለስላሳ ነው። አባቴ ይባርከኛል ብዬ ገብቼ በርገምን ብቀበል ይባርከኛል ያልኩት አባቴ ቢረግመኝ ምን ይረባኛል? መረገም አልፈልግም ማለት። ግዴለህም እርግማኑ በእኔ ይሁን አለችው። እርግማኑ በእኔ ይሁንብህ ልጄ። የበጎቹን ፀጉር አምጣ አለችው። የጠቦቶቹን ፀጉር በሁለት እጆቹ ላይና በአንገቱ ላይ ያደረገችለት። ኤሳው የሚለብሰውን የአደን ሽታ ያለውን የዱር መዓዛ ያለውን የኤሳውን ልብስ አለበሰችው። የበጉን ስጋ ጣፍጣ ሰርታ በልግባና በረከት ተቀበላለችው። ያዕቆብ ገባ። አባቴ መጥቻለሁ አለ። እንዴት ፈጥነ መጣ? አንተ ማነህ አለ። እኔ ልጅ ኤሳው ነኝ። ማን ነበር እሱ? እሱ ማን ነበረ? አሁን ማነኝ እያለ ነው። ኤሳው ነኝ አለ። ድምፅ እንደ ኤሳው አይደለም፣ ያዕቆብን ይመስላል። እስኪ ወዲህ ጠጋ በል በእጄ ልዳስስ አለ። ዳሰሰው፣ አሸተተው። የኤሳውን ልብስ ስለለበሰ የዱር ሽታ አለው ልብሱ። የበግ ፀጉር ስለለበሰ ፀጉራም ነው ሰውነቱ። ስለዚህ ይስሐቅ የእጁን በረከት ከያዕቆብ ተቀበለና ባረከው። እንደ ምድር ስፋት እንደ ሰማይም ጠል በረከትህ ብዙ ይሁን። የልጄ ሽታ እግዚአብሔር እንደ ባረከው የእርሻ ሽታ ነው ብሎ ባረከው። ተባርኮ ወጣ። ኤሳው እየሮጠ እየፈጠነ ወደ አባቱ መጣ። አባዬ ይሄው መጥቻለሁ፣ ባርከኝ። አንተ ማነህ? ኤሳው ነኝ። አይ ወንድምህ ያዕቆብ አታሎኝ በረከትህን ወስዶታል። በረከቴ አንዲት ናት አለው። በረከቴ ስንት ናት? የትኛው በረከት? እግዚአብሔር ይባርክ ማለት ያልቃል? ያንን ቃል ደግሞ ኤሳው ቢባረከው ያልቃል? አንድ የሆነ በረከት አለ። ከልጅ ተመርጦ ለልጅ የሚሰጥ በረከት አለ። ያ በረከት ምንድነው ካልን በኦሪት ዘፍጥረት ምዕራፍ 9 ቁጥር 27 ላይ የምናገኘው አባታችን ኖህ ልጁ ሴምን የባረከው በረከት ነው። እግዚአብሔር በሴም ድንኳን ውስጥ
ይደር የሚለው። እግዚአብሔር በምን ይደር? በሴም እንኳን ምን ይበል? በረድኤት በበረከት አይደለም፣ በአካል ይደር የምትለዋ ያቺ የክርስቶስ የዘር ሐረግ ውስጥ የምታስገባ በረከት ነበረች ይስሐቅ ለያዕቆብ የሰጠው። ያ ደግሞ ክርስቶስ የሚወለድበት ክርስቶስ የሚቆጠርበት የዘር ሐረግ አንድ ነው። ያንን ድጋሜ ልሰጥ አልችልም፣ ግን አንተንም እግዚአብሔር ይባርክህ አለው። ከዚያን ጊዜ ጀምሮ ያዕቆብን ኤሳው ያሳድደው ነበር፣ ያሳድደው ጀመር። ሩቅ አገር ወደ ላባ ሀገር ሄደ። ይህንን ሊቁ ቅዱስ አባ ጊዮርጊስ ዘጋስጫ አማላጅነቱ የምትገኝ በረከት ለሁላችን ተደረሰ። በእውነት ታላቅ የቤተ ክርስቲያናችን ሊቅ ነው። መጽሐፈ ምስጢር በተባለው መጽሐፉ በ19ኛው ምዕራፍ በ21ኛው ቁጥር ላይ ስናነብ ከቁጥር 21 ጀምሮ ስናነብ ያዕቆብ አለ ሁለት የበግ ፀጉሮቹን በሁለቱ ትከሻዎቹ ላይ ያደረገ ተሸክሞ ገባ። ወደ አባቱም ገብቶ በረከትን ተቀበለ። ፀጉር የሌለው ያዕቆብ የእርሱ ያልሆነውን ፀጉር ለበሰ። ኢየሱስ ክርስቶስን ኃጢአት የሌለበት ሲሆን የእኛን ኃጢአት ተሸከማት። ያዕቆብ የዱር መዓዛ ያለውን የኤሳውን ልብስ እንደለበሰ እንዲሁ ኢየሱስ ክርስቶስ የነቢያቱን የቅድስና መዓዛ የቅዱሳኑን የቅድስና መዓዛ በአባቱ ፊት ያቀርብ ዘንድ የቅዱሳንን መዓዛ ለበሳት። ያዕቆብ አባቱ እንደሚወደው አድርጎ የጣፈጠውን ምግብ ሰርቶ ለአባቱ እንዳቀረበ እንዲሁ ኢየሱስ ክርስቶስ የጣፈጠ መስዋዕት ያማረ መዓዛ ያለውን ቅዱስ ሥጋውን ክቡር ደሙን ለአባቱ አቀረበ። ያዕቆብን አባቱ ደስ እንዳለበትና እንደወደደው ኢየሱስ ክርስቶስ ልጅ የእግዚአብሔር ልጅ ኢየሱስ ክርስቶስን እግዚአብሔር አብ አይቶ ወደደው ይላል ብሎ የለ። በዚህ በማቴዎስ ወንጌል ምዕራፍ 3 ላይ እርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እሱን ይህ ነው። አባቱን ደስ ያሰኘ ነው። ቅዱስ ዮሐንስ አፈወርቅ ደግሞ በሃይማኖተ አበው ድርሰቱ ላይ በምዕራፍ 68 ቁጥር 23 ላይ ከመስዋዕትነቱ የተነሳ እግዚአብሔር አብ አደነቀ ይለዋል። ምን አለ? አደነቀ። እንደ ሊቀ ካህናትነቱ ንጹሕ መስዋዕት በመስቀል ላይ ባቀረበ ጊዜ አብ ከመስዋዕትነቱ የተነሳ አደነቀ። እንደዚህ ያለ መስዋዕት አልነበረም። ራሱን የተወደደ መስዋዕት አድርጎ ባሳረገ ጊዜ አብ ከመስዋዕትነቱ የተነሳ አደነቀ። እንሌለ ቅዳሴ ላይ ዛዕረገ ለአቡ ለአባቱ የተወደደ መስዋዕት አድርጎ ያሳረገ፣ ለአባቱ ራሱን የተወደደ መስዋዕት፣ ራሱን ያማረ መስዋዕት፣ ራሱን ንጹሕ መስዋዕት አድርጎ ያሳረገ እሱ ኢየሱስ ክርስቶስ ነው። ክብርና ምስጋና ለተወደደ ስሙ ይሁን። አባቱ ደስ የተሰኘበት መጽሐፍ እንዲህ ይላል። በዚህ በመጽሐፈ ምሳሌ ላይ ጠቢብ ልጅ አባቱን ደስ ያሰኛል፣ ሰነፍ ልጅ ግን ለእናቱ ሐዘን ነው ይላል። ጠቢብ ልጅ አባቱ ምን ይላል? አባቱ ምን ይላል? መጽሐፈ ምሳሌ ምዕራፍ 10 ቁጥር 1 ላይ ጠቢብ ልጅ አባቱ ምን ያሰኛል? ደስ ያሰኛል። የሚገርማችሁ ኢየሱስ ክርስቶስ ጥበበኛ ነው። ጥበበኛ ብቻም ሳይሆን ጥበብም እሱ ነው። ጥበብ እሱ መድኃኒት ነው። ጥበብ እኮ መድኃኒታችን ነው። በስጋው መቆረስ ቤዛ የሆነን በደሙ መፍሰስ የገዛን ለመንግስቱ የመረጠን ይላል ቅዳሴያችን። ጥበብ ኢየሱስ ክርስቶስ ነው። ጥበበኛ የተባለ የዲያብሎስን ጥበብ ያፈረሰ ጥበበኛ ራሱን ጥበብ የሆነ ኢየሱስ ክርስቶስ ነው። አባቱ ደስ የተሰኘበት፣ እናቱ ድንግል ማርያም ደስ የተሰኘችበት ጥበብ ኢየሱስ ክርስቶስ ነው። ስለዚህ ያዕቆብ ደግሞ አለ ቅዱስ አባ ጊዮርጊስ ዘጋስጫ ወደ ሩቅ አገር ሂዶ
ወደ እናቱ ዘመዶች ሀገር ሄዶ ሁለት ሰራዊት የሆነ ርስት ይዞ እንደመጣ እንዲሁ ኢየሱስ ክርስቶስም ወደ ሲኦል ወርዶ ሁለት ርስቶችን ይዞ መጣ ይልና በሕገ ልቡና የነበሩትንና በሕገ ኦሪት የነበሩትን ይላል እና ክርስቶስን ከያዕቆብ ያነጻጸረ ያስቀምጣል። የሊቃውንቱ በረከት ይደርብን። ስለዚህ ቅዱስ ያዕቆብ አባታችን ያዕቆብ ያችን በረከት ይዞ ሄዷል። አዎ እናትና አባትህን አክብር የምትል ሕግን የሰራ እግዚአብሔር ያዕቆብን ባርኮታል። ያዕቆብ የቀናው ስለሚበዛው ስለከበረው ከሁሉ በላይ ስለሆነው በረከት ነው የሮጠው። ቅድም መምህር እንዳለ ሲዘምሩ ሰምታችኋል አይደል? ያለ እግዚአብሔር ከሮጠው ያለ እምነት ከኖረው ከእግዚአብሔር ጋር የቆመው ምን አለ? ቀደመው። ያዕቆብ የእግዚአብሔር በረከት መሻት ነው ግቡ፣ እግዚአብሔር የሚሰጠውን በረከት በተለይም የክርስቶስ የዘላለም ውስጥ መግባት። ለዚህ አይደል ዳዊትም እኮ ክርስቶስ በሥጋ ከእርሱ ይወለድ ዘንድ ባወቀ ጊዜ ያዕቆብን አምላክ ማደሪያ ያገኝ ዘንድ ወደደ፣ ይህንንም በታላቅ ትጋት ፈጸመ ይላል እኮ ቅዱስ ኤፍሬም ሶርያዊ። ያዕቆብ ይህንን በትጋት ፈጸሙ። ግን ደግሞ እግዚአብሔር ለሽማግሌዎች ያደላል አይደለም? ያደላል አይደለም? የኡሺ ወይ እግዚአብሔር የሽማግሌ ክብር ሲደፈር ሽማግሌው አይኑ በመፍሰሱ ሰውነቱ በመድከሙ ስላታለለው እግዚአብሔር ያዕቆብን አይቀጣውም? ይቀጣዋል። አስከፍሎታል እኮ። በረከትም በመውሰዱ አይደለም፣ አባቱን በማታለሉ እግዚአብሔር ያዕቆብን አስከፈለው። እንዴት ካላችሁ በአባቱ በላባ ቤት ሲኖር ራሔል የምትባለውን ልጁን ወዷት ስጠኝ አለ። 7 ዓመት ተገዛልኝ አለ። 7 ዓመት ሙሉ ተገዛ። የቆመውን ቁረጥ የወደቀውን ፍለት ሲለው እሺ እያለ እረኝነት መስኩት እሺ። 7 ዓመት ሙሉ ያዕቆብ ስለ ራሔል ፍቅር ባሪያ ሆነ። ቀኑ ደረሰና ሰርግ አደረገና ላባ ራሔልን ሊሰጠው ማታ ላይ ሙሽራውን ሸፍኖ ሰጠው። አላረጀም፣ አይኑ አልፈዘዘም፣ ሰውነቱ አልደነዘዘም፣ ጆሮ አልደነገዘም። ያያል፣ ይሰማል። ወጣት ነው ያዕቆብ። 7 ዓመት የተገዛላትን ራሔልን ይዞ ወደ እልፍኙ ከገባ ደስታውን ከፈጸመ በኋላ በነጋ ጊዜ ሲያያት ራሔል ሳትሆን ልያ ነበረች። አያችሁ እግዚአብሔር እንዴት እንደሚከፍል። እማያይ አባቱን አያይም ብሎ እንዳታለለ እሚያይ ያዕቆብን እንደማያይ አድርጎ እግዚአብሔር እንዲታለል አደረገው። ያስቀምጣል፣ ብድራት ይቀመጣል። አያት ናቸው። ከልጃቸውና ከልጃቸው ጋር አንድ ቤት ውስጥ ይኖራሉ። እየሰማችሁ ነው? አንድ ቤት ውስጥ ይኖራሉና ሁሉም ቤት ውስጥ በሸክላ መብያ ሲበሉ፣ አያት ግን ከእንጨት በተሰራ መብያ ነው የሚበሉት። ልጅ ብዙ ጊዜ ይታዘባል። ከዛን አባቱን አንድ ቀን መጠየቅ ስለነበረበት አባዬ፣ አቤት፣ እዚህ ቤት ውስጥ ያለን ሁላችን ከሸክላ በተሰራ መብያ እንበላለን። አዎ፣ አያታችን ግን ከእንጨት በተሰራ መብያ ይበላል። ለምንድን ነው? አየህ ልጄ፣ አባትህ አያትህ ወይም የኔ አባት ስላረጀ ሰውነቱ ይንቀጠቀጣል፣ እጁ ይንቀጠቀጣል። ብዙ ጊዜ ሸክላ ሳህን ስንሰጠው እጁ እየተንቀጠቀጠ ከእጁ እያመለጠ ሸክላው ይሰበራል። እቃውን እየፈጀብን ሲያስቸግረን ይሄንን የእንጨት መብያ አዘጋጀውና በዚህ እንዲበላ አደረግኩት አለው። ከዛ ልጅም ብልጥ ነበርና በላባዬ ይህንን የእንጨት መብያ በደንብ አድርጋ አስቀምጠው አለው። ለምን ሲለው አንተ ስታረጅ በምን አበላሃለሁ እና ነገ በልጆቻችን የምናገኘው ነው ዛሬ የምናደርገው። ያዕቆብ አስከፍሎታል እግዚአብሔር። እንደገና 7 ዓመት ስለ ራሔል ሊገዛ 14 ዓመት እንደገና ስለወደዳት 21 ዓመት ሙሉ ያዕቆብ ስለ ራሔል ተገዛ እና እግዚአብሔር ያዕቆብን በዛ በሄደበት ሀገር
ማጎቶቹ ሀገር እግዚአብሔር ባረከው በስጋ በረከት ማለት ነው። ብዙ ልጆችን፣ የማይቆጠሩ የቤት እንስሳትን፣ ብዙ ሚስቶችንና ገረዶችን እግዚአብሔር ለያዕቆብ ሰጠው። መጨረሻ ላይ ተመለስ አለው። ተመለስ፣ ወደ አባታ ሀገር ተመለስ፣ ከወንድምህም ተገናኝ አለው። ጉዞ ጀመረ። ወደ ሴር ምድር ወደ ኤዶምም ሀገር ወንድሙ ኤሳውን ሊያገኘው ሄደ። መልእክተኞችን አስቀድሞ ላከ። ባሪያ ወንድምህ ያዕቆብ ሊገናኝ መጥቷል በሉት ብሎ ሰዎችን ላከ። ሄዱ፣ ነገሩት። ሲመለሱ እንደምን አላችሁ? እንዴት አገኛችሁ? አረ ወንድምህ ኤሳው 400 ሰው ይዞ ሊቀበልህ እየመጣ ነው። ስንት መቶ ሰው? 400 ሰው ይዞ ሊቀበልህ እየመጣ ነው። ደነገጠ ያዕቆብ፣ ደነገጠ። መቼስ 400 ሰው ለጦርነት እንጂ ለመቀበል ይዞ ይመጣል። ስለዚህ ቂሙን በቀሉን ኤሳው አልረሳም። ዛሬ ሊያጠፋኝ ነው አለ። ያዘጋጀለትን ወደ 200 ሴት ፍየሎች፣ ወደ 200 ሴት በጎች፣ 20 ወንድ በግ፣ 20 ሴት ወንድ ፍየል፣ ወደ 30 ግመሎች፣ ወደ 60 ላሞች ከነጥጆቻቸው፣ ግመሎቹ ከነግልገሎቻቸው፣ አህዮችን እጅ መንሻ አድርጎ ከፊት ልኳል። በሶስት ከፋፈላቸው። ወደ እሱ ሄዱት። ወደ ራሱ የቀሩትን ደግሞ ለሁለት ከፈላቸው። ኤሳው መጥቶ አንዱ ቢያጠፋ አንዱ ይተርፍልኛል ብሎ፣ ነገር ግን ጸለየ። አባቴ አምላኬና ጌታዬ፣ የአባቴ አብርሃም የይስሐቅም አምላክ እግዚአብሔር ሆይ ከአንድ በትር ብቻ በቀር ሌላ በኪስ በእጅ ሳይኖር ይህንን የዮርዳኖስን ወንዝ ተሻግሬ ነበር። አሁን ይኸው 2 ክፍል የሚሆን ሰራዊት በፊት ሰጥተኸኛል፣ ባርከኸኛል፣ አንዳች አልጎደለብኝም። ብዙ ከብቶች፣ ብዙ በጎች፣ ብዙ እንስሳትን ሰጥተኸኛል። ብዙ ልጆችን፣ ብዙ ሚስቶችን ሰጥተኸኛል። አንዳች አልጎደለብኝም። ነገር ግን አሁን ከኤሳው እጅ አድነኝ አለው። ወንድሜ ሊገለኝ ነው የመጣ አይደለም አለው እግዚአብሔር። አይደለም፣ ኤሳው ወንድሜ ነው። ቂም ቆጥሮ የሚያጠፋ አይደለም። ለዛሬ ሰው አይደለም፣ ለዛሬ ሰው አይደለም። ዛሬ ሰው ቂም ቆጥረን ነው አይደል? ቆጥረን የዛሬ ስንት ዓመት አሁን እቺ ሀገር ራሱ ዋጋ እየከፈለች ያለችው ከ100 ዓመት በፊት በነበረ ታሪክ አይደል? የሰው ልጅ ደመከል እየሆነ ያለው ከኖረበት ቀዬ እየተፈናቀለ ያለው የንጹሃን ደም እየፈሰሰ ያለው ጎዳናው ለልመና በተዘረጉ እጆች የተሞላው እኮ ከ100 ዓመት በፊት የነበሩ ታሪኮችን እየመዘዝን እያወጣን አይደል እንዴ? ፋይል አራግፈን እፍፍ ብለን እንደ አዲስ የምናራግበው። ኤሳው ግን ረስቶታል። አሁን ደግሞ ሊያገኘው ነው። ወደ ዋናው ርዕሰ ጉዳያችን እንመለስ። ያዕቆብ ሁለቱን ሚስቶቹን፣ ሁለቱን አገልጋዮቹን ወይም የሚስቶቹን ገረዶች ካሻገረ በኋላ፣ ከብቶቹን ካሻገረ በኋላ የያቦቅን ወንዝ አሻግሯቸው ሁሉንም ከጨረሰ በኋላ ብቻውን ከያቦቅ ወንዝ ማዶ ያዕቆብ ቀረ። የድህነት ዘመኑን፣ የባዶ እጅ ዘመኑን እግዚአብሔርን ሊያገኘው። እግዚአብሔር እኮ በመንገድ ላይ ሲሄድ ብዙ ሰራዊት ልኮለታል፣ ብዙ መላእክትን ልኮለታል። መሃናይም እስኪል ድረስ መላእክት ከበውታል። ብቻህን አይደለም እያለው ነው። አሁን ግን ከያቦቅ ወንዝ ወዲህ ማዶ ብቻውን አደረ። ሌሊቱን ሙሉ አንድ ሰው መጥቶ ሲታገለው አደረ። ሲታገለው ያዕቆብ አንዴ ሲጥል፣ የአካል አንዴ ሲጣል፣ አንዴ ሲጥል፣ ያዕቆብ አንዴ ሲጣል፣ አንዴ ሲጥል አደሩ። ሊነጋ ሲቀላላ ያ ያዕቆብን ሲታገለው የነበረው በል ሊነጋ ደርሷል፣ ሰማዩን ቀላልቷል፣ ልቀቀኝ አለው። ካልባረከኝ አለቅህም አለው። ጥያቄ ልጠይቃችሁ። ያዕቆብ የአባቱን ቀዬ የእናቱን ጓዳ ትቶ የተሰደደው ለምንድን ነው? በረከትን ስለተቀበለ አይደል?
ስለዛ በረከት ፈታ ወንድሙ እንዳይገለው አይደል? አዎ ሄዷል። በረከትን ከአባቱ ተቀብሏል። አሁን ግን ከሚታገለው ፈለገ። እግዚአብሔር እንደባረከው ያውቃል። አሁን ግን ሌላ በረከት ደግሞ ፈለገ። ካልባረከኝ አለቅም አለው። የዚህን ጊዜ ባራኪው እንደ ሰው የታገለው ለካ አምላኩ እግዚአብሔር ነበር። በዚያ ሌሊት ታላቅ ወንድም ታናሽ ወንድሙን እንደሚያጫውት ሲታገለው ያደረው ያ የሚናፍቀው አምላኩ፣ ያ የሚወደው አምላኩ፣ ያ የስደተኝነት ዘመን ወዳጁ፣ ያ ባዳውን ዘመድ ያደረገለት፣ የተሰጠውን ርስት ያበዛለት፣ ብዙ ልጆችንና በረከትን የሰጠው አምላኩ እግዚአብሔር ነበረ። ልቀቀኝ አለው። ካልባረከኝ አለቅህም አለ። የሙጥኝ አለ። ልባርክህ አለው። አዎ እንግዲያውስ ስምህ ማን ነው አለው። ታስታውሱ እንደሆነ አባቱ ይስሐቅ ሲባርከው ስምህ ማን ነው ብሎ ጠይቆታል። ወይም አንተ ማነህ ብሎታል። ማን ነኝ ብሎ ነው የገባው። ያኔ እሱ ማን ነበረ? አባቱ ጋር የገባው ማን ነኝ ብሎ ነው? ኤሳው ነኝ ብሎ ነው። አሁን ግን ከማይደበቀው ጌታ፣ ልብንና ኩላሊትን ከሚመረምረው ጌታ፣ በበግ ጸጉር በፍየልም ለምድ ደብቀን የማናልፈው ጌታ ፊት ለፊት ሲሆን አሁን እኔ ያዕቆብ ነኝ አለ። የአታላዩ ያዕቆብ ነኝ። ያ አሰናካይነት መጠሪያ የሆነ ያዕቆብ ነኝ። ስለ አንዲት ሴት ፍቅር ለ21 ዓመት ባሪያ የሆንኩ ስጋዊው ሰው ያዕቆብ ነኝ። ስሜ ተረከዝ የሚይዝ አሰናካይ የተባለ ያዕቆብ ነኝ። ያ ምታቀኝ ነኝ። በአባቴ ፊት የተሰወረ ማንነት ነበረኝ፣ በአንተ ፊት ግን የተገለጠ ማንነት አለኝ። እኔ ያዕቆብ ነኝ። ሽማግሌው አባቴን ያታለልኩ ያዕቆብ ነኝ። ሐሰተኛው ያዕቆብ ነኝ። ነገር ግን ደግሞ በረከትህን የሚሻ ምስኪኑ ከርታታው ያዕቆብ ነኝ። ስደተኛው ፈላሲው ያዕቆብ ነኝ። ብቻዬን ወጥቼ ብዙ በረከትን ከእጄ የተቀበልኩኝ እኔ ያዕቆብ ነኝ አለ። አመነ ራሱ። የዚህን ጊዜ እግዚአብሔር ስሙን ቀየረለት። ከእንግዲህ በኋላ ያዕቆብ አትባልም፣ ከሰው ከእግዚአብሔርም ታግለ አሸንፈሃልና እስራኤል ትባላለህ አለው። እስራኤል ማለት ነጻሬ እግዚአብሔርን ያየ እግዚአብሔርን የሚያይ ከእግዚአብሔር ታግሎ ያሸነፈ የእግዚአብሔር ሕዝብ ማለት ነው። እስራኤል ትባላለህ። ያ ስንኩል ስም፣ ያ ተረከዝ ይዛል ያሰናክላል የተባለው ስሙ እግዚአብሔር ቀየረለት። ስም ማን ነው አለው። እስኪ አሁን እግዚአብሔር ይህን ጥያቄ ወደ ጆሮአችን ቢልክ መልሳችን ምንድን ነው? ስምህ ማን ነው ቢለን፣ እግዚአብሔር የሰጠን ስም አለ። አዲስ ስም ሰጥቶናል። እውነት ነው። በስሙ ጠርቶናል። እውነት ነው። መልኩን ስሎብናል። እውነት ነው። ደመ ማኅተሙን በግንባራችን ጽፎብናል። እውነት ነው። ታስታውሳላችሁ? እኔ ፈሪሳውያን መጥተው ከሄሮድስ ወገን ጋር መጥተው መምህር አሉት ክርስቶስን፣ ለቄሳር ግብር መስጠት ተፈቅዷል ወይስ አልተፈቀደም አሉት። እስቲ የምትገብሩትን ዲናር አምጡ አላቸው። ዲናር አመጡለት። ዲናሩን አሳያቸው። እቺ መልክ የማን ናት አላቸው። የቄሳር። ጽሕፈቲቱስ የቄሳር። እንግዲያውስ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር አስረክቡ አላቸው። ልብ ብላችሁ ሰምታችኋል። የእግዚአብሔርን ለማ የቄሳርን። መጀመሪያ ግን የጠየቃቸው ገንዘቡ ላይ ያለው ምንድን ነው? መልክ አይደል? የቄሳር መልክና የቄሳር ጽሕፈት ያለበትን ለማን ስጡ? የእግዚአብሔር መልክና የእግዚአብሔር ጽሕፈት ያለበትን ደግሞ ለማን? የእግዚአብሔር መልክ የተሳለብን የእግዚአብሔር ገንዘቦች እኛ ነን። መልኩን የሳለብን ስሙን የሰጠን ደግሞ በዚህ በዮሐንስ ራእይ ላይ እንደዚህ ይላል። ዮሐንስ ራእይ ምዕራፍ 3 ቁጥር 12 ላይ አዲሱንም ስሜን በእርሱ ላይ እጽፋለሁ ይላል።
አዲሱን ስሜ በእርሱ ላይ ምን እላለሁ? አዲሱን ስሙ ክርስቶስ መባልን ክርስቲያን ብሎ በእኛ ላይ የጻፈብን ስም የተሰጠን ነበር። ግን አሁን ስማችን ማን ነው? ያዕቆባዊነታችንን በጓዳ ሸሽገን በአደባባይ ኤሳዊነታችንን የምንገልጥ፣ አሰነካይነታችንን በቤታችን ቀብረን ጻድቅ መምሰልን በአደባባይ የገለጥን ብዙዎች አለን። ዓለም ያውቀናል። ክርስቲያኗ፣ ኦርቶዶክሱ፣ ሰባኪው፣ ዲያቆኑ፣ ዘማሪው፣ ቄሱ፣ መጋቤ ገሌ፣ ላይከ ወንጌል፣ አንጋፋው ሰባኪ፣ ጀግናው ዘማሪ፣ ጥሩ ብጥሩ ቀዳሽ በሚሉ ስሞች ያውቀናል። እግዚአብሔር ስም ማን ነው ሲለን ማን ነው ስማችን? የጓዳ ደናሽ የአደባባይ አስቀዳሽ ነን። የጓዳ ለጋሾች የጓዳ ስስታሞች ነን። ብዙ ነውራችንን ከድነን በነጭ ነጠላና በነጭ ቀሚስ ሸፍነን በአደባባዩ የምንቆም፣ ውስጣችን ግን ክርስቶስ እንዳለ ልስን መቃብሮች የሆንን፣ ውጫችን ያሽቆጠቆጠ፣ ውጫችን ያጌጠ፣ ውስጣችን ግን ግፍና ቅሚያን የተሞላ እኛ ስማችን ማን ነው? ስም ማን ነው ቢለን ማን ነው ስማችን? ምክንያቱም እግዚአብሔር ዓለም የሰጠንን ስም እግዚአብሔር ሰዎች በብዛት ስለመሰከሩልን ቅድስናችን አይደለም። እግዚአብሔር የውስጣችንን ያውቃል። ማን ነው ስማችን? ማን ነው ስማችን? በእውነት ሰዎች እንደሚሉን ነን? በአደባባይ እንደሚንጨበጨበልን ነን? በአደባባይ እልል እንደሚባልልን ነን? በእግዚአብሔር መቅደስ እንደተቀመጥን እንደቆምን በቤታችን ነን? ስንታይ የምናበራ ነን? ከእግዚአብሔር ጋር የሚኖር ሰው ወገኖች ያበራል። ታስታውሱታላችሁ ሙሴ በዚህ በኦሪት ዘጸአት ላይ 40 ቀን ሙሉ ከእግዚአብሔር ጋር ቆይቶ መጣ። ከተራራው ሲወርድ ፊቱ ያበራ ነበረ። ከማን ጋር ቆይቶ ስለመጣ? ከማን ጋር ቆይቶ? ከተራራው ሲወርድ ምን እያለ መጣ? እያበራ። አረ ሙሴ እባክህ ነው ተሸፈንልን እስኪሉት ድረስ ፊቱ እያበራ መጣ። እኛ አሁን ከዚህ ከእግዚአብሔር ተራራ ስንወርድ እግዚአብሔር ጋር ስንነጋገር ነው። መቼስ እንግዲህ አጭር ቁመት ጠባብ ደረት ያለን ሰዎች ብንናገረው ቃሉ የማን ነው? የማን ነው? እግዚአብሔር ነው። ስጋውያን ኃጢአተኞች ደካሞች የምንወድቅ ሰዎች ብንናገርም ቃሉ ግን ጽኑ ቃል። ይህንን ቃል እየሰማን ከእግዚአብሔር ጋር ቆይተን ወደ ቤታችን ስንገባ የምናበራንን ማን ነው ስማችን? ቤት ስንገባ፣ ሰፈር ስንገባ ማን ነው ስማችን? ቢሮ ስንገባ ማን ነው ስማችን? ስራ ቦታ፣ ትምህርት ቤት ማን ነው ስማችን? ነን እንደምንባለው ነን? ይህ ጥያቄ ለነፍሳችን እንጠይቅ። ጌታ ሆይ ስሜ ማን ነው በሉት። የረከሰ ስም፣ የተደበቀ ማንነት፣ ድብብቆሽ የበዛበት ህይወት፣ አየኝ አላየኝ ቁማር ያለበት ህይወት፣ ብርሃን ሲሆን ጻድቃን፣ ጨለማ ሲሆን ምንሰወር ምንቀየር ብዙዎች አሉ። ጌታ ሆይ ስሜ ማን ነው ስማቸው? እኛ ነን ደግሰን እንደምናበላው፣ መጽውተን እንደምናስጨበጭበው፣ ሰብከን ቃለ ሕይወት ያሰማልን እንደምናስብለው ነን እንድንሆን እግዚአብሔር ይርዳን። ወገኖቼ ስማችን ውድ ስም አለን። ክርስቲያን መባል ውድ ስም አለን። ለክርስቶስ መባል ውድ ስም አለን። ውድ ሕይወት አለን እንደ ክርስቶስ መኖር። ግን ሀሳባችን ከሀሳቡ ሕይወታችን ከቃሉ የራቀ ነው። እግዚአብሔር በቃሉ ያስተካክልልን። ያለ ቃሉ ደክመናል። ያለ ቃሉ ሮጠናል። ያለ ቃሉ ብዙ ነገር አድርገናል። አሁን በቃሉ የምንኖርበት ዘመን ይምጣልን። ስም ማን ነው? አልሸሸገውም ያዕቆብ ነኝ ያለው። በቃ ይሄ ስም ቀርቷል አለው። ደግሞ በሌላ በኩል ደግሞ ዓለም የሰጠን ስም አለ። ኃጢአተኛው፣ ወንጀለኛው፣ ሌባው፣ ቀማኛው፣ ሰካራሙ፣ ዘማዊው፣ አጭበርባሪው ብሎ ስም ያወጣልናል ዓለም።
እሱ ጋር ስንመጣ ግን ክብር ለስሙ ይሁን። ልጄ ብሎ ይቀበለናል። ኧረ አመስግኑት። ልጄ ብሎ ይቀበለናል። የኃጢአትን ሸክም አቅልሎልን ይለቀናል። የተከመረብንን የኃጢአትን ክምር ከላያችን ላይ አንከባሎ ቀና ብለን እንድንቆም ያደርገናል። እናንተ ደካሞች ሸክም የከበደባችሁ ወደ እኔ ኑ እኔ ያሳርፋችኋለሁ አለ። እኔ ምን እላችኋለሁ? ዓለም ያከበደችብን ሸክም አለ። ዘመኑ ያከበደብን ሸክም አለ። ስጋዊነት ኃጢአት ሸክም ሆኖ አግብጦናል። መድኃኒዓለም ኢየሱስ ክርስቶስ ቀና ያደርገን። አሁን በዚህ ስትገቡ ቤታችሁ በህሊናችሁ ይህንን ጥያቄ ለነፍሳችሁ ጠይቁ። ስምህ ማን ነው? እኔ ማን ነኝ? እንደ ቃሉ የምኖረው ስሙ የሚስማማኝ ክርስቲያን ነኝ እንድንል እግዚአብሔር ሁላችንን የሚረዳን። የአባቶቻችን የከበረች በረከታቸው ድል የማትነሳ ረድኤታቸው ጥርጥር የሌለባት ሃይማኖታቸው ከሁላችን ጋር ትሁን። ስሉስ ቅዱስን ያለ መጨመር ያለ ማጉደል እንደ አባቶቻችን እናምናለን። ክፉ ጠላት ከመከረው ምክር ይጠብቀን። አሜን። ያንሳል። ሶስተኛ ሰልስት ስምህ ማን ነው በሚል ርዕስ ተነስተው ስሙን ከግብሩ አዋህደውና አሰላስለው በርዕሱ ስምና ግብር የእኛን ስምና ግብር እንድናይ ላደረጉን ረቂቅ የሆነውን የእግዚአብሔርን ቃል ገልጠው ተርጉመውና አመስጥረው ላስተማሩን በጣም ለምንወዳቸውና ለምናከብራቸው ለክቡር መምህራችን ላይከ ወንጌል መምህር ብዙአየሁ ተስፋዬ ቃለ ሕይወትን ያሰማልን። ኧረ ምነው ነፈጋችኋቸው? ቃለ ሕይወትን ያሰማልን። ምነው እሳቸው ሲያስተምሩ ነፍገውናል እንዴ? ቃለ ሕይወትን ያሰማልን። በዕድሜ በጸጋ ይጠብቅልን። እግዚአብሔር የአገልግሎት ዘመናቸውን ይባርክልን። በእውነት ነው የምላችሁ፣ እናንተን እንዴት እንዳደረጋችሁ ባላውቅም እኔን ግን ልቤን፣ ውስጤን፣ ስጋዬን ሳይሆን አጥንቴን ስርስር አድርጎ እስኪገባኝ ድረስ ነው ያስተማረን። ደስ አላላችሁ? እስቲ ግለጹት። እንግዲህ አንዳንድ ጊዜ ምን አይነት አባዜ ይዞናል መሰላችሁ? የአንዳንድ ቅዱሳን ታሪክ ሲነገር እልል ብለን እግዚአብሔር እናመሰግናለን። የአንዳንድ ሕይወታቸው ታሪካቸው የተበላሸባቸው ሰዎች ታሪካቸው ሲነገር ደግሞ ከንፈራችን መጠን አንገታችን ነቅንቀን ከንፈራችን መጠን እንሄዳለን አይደል? ለምን መሰላችሁ? ዛሬ እሳቸው ያነሱት የሁለት ሰዎች ታሪኩን ትንትን አድርገው ዝርዝር አድርገው ያስተማሩን ለምን መሰላችሁ? ኤሳውንና ያዕቆብን ስላላወቅናቸው እንድናውቃቸው እንዳይመስላችሁ። ይሄ አይደለም ትልቁ የትምህርቱ ዋና ዓላማ። በእነሱ የህይወት ታሪክ መስታወትነት የእኛን የህይወት መልክ እንድናይ ማድረግ ነው። አይደል መምህራችን? የእኛን የህይወት መልክ እንድናይ ማድረግ ነው የትምህርቱ ዋና ዓላማ። ስለዚህ ስምህ ማን ነው ብለው ተነስተው ስማችን ማን ነው ብለን ራሳችን እንድንጠይቅ አመስጥረው አራቀው አስተምረውናልና በእውነት በድጋሚ ቃለ ሕይወትን ያሰማልን። እንግዲህ ይህ ጉባኤ ቅድም እንደነገርኳችሁ በአየር ጤና ወጣቶች ማህበረ ኪዳነ ምሕረት እየተዘጋጀ በየወሩ የሚሰጥ ወይም የሚዘጋጅ ታላቅ መርሃ ግብር ነው። የወንጌል ድግስ ነው። ወንድሞቻችን እንግዲህ የምታዩቸው ነው። አሁንም እየዞሩ መብራት ጧፍ እያደሉ ነው። መብራት እያበራን እግዚአብሔርን በዝማሬ እንድናመሰግነው እያደረጉ ነው። እንግዲህ ምግበ ነፍስን ነው እየመገቡን የቆዩት። ቅድም እንደነገርኳችሁ ምግበ ስጋም ለሚያስፈልጋቸው ምግበ ስጋ እያዘጋጁ በየሳምንቱ ይመግባሉ። ከዚህ የበለጠውን ስራ፣ በጎ ስራ፣ መልካም ስራ እንዲሰሩ ማን ይፍቀድላቸው? እስኪ እልል ብላችሁ ለማህበረ ኪዳነ ምሕረት ወጣቶች፣ እህቶች፣ ወንድሞች እግዚአብሔርን አመስግኑላቸው። አሁን ቀጥታ ሰዓታችን ለመቆጠብ የምንሄደው ወደ ዝማሬው ይሆናል።
ዝማሬውን የሚዘምርልን ቅድም በመግቢያ የዘመረልን ወንድማችን ሊቀ ዲያቆናት ዘማሪ እንዳለ ደረጀ ይሆናል። ሁላችንም በተቀመጥንበት ተነስተን እግዚአብሔርን በዝማሬ እናመሰግናለን። የእግዚአብሔር ቤተሰቦች በድጋሚ እንደምን አመሻችሁ። ድምጻችሁ አይሰማም። እንደምን አመሻችሁ። አሜን። አምላካችን ስሙ ለዘላለም የተመሰገነ ይሁን። እውነተኛ ሰላም ያለው ከቤትህ ነው፣ እርዳኝ አልናወጥ እለምንሃለሁ ያለን ሁላችን ጋራ አብረን እንዘምራለን። በምስጋና
እውነተኛ ሰላም ያለው ከቤት ነው። እውነተኛ ሰላም ያለው ከቤት ነው። እርዳኝ አለናት እለምንሃለሁ። እውነተኛ ሰላም በምስል ድምፃችን ሰማን። እውነተኛ ሰላም ያለው በቤት ነው። እውነተኛ ሰላም ያለው በቤት ነው። እርዳኝ አለናት እለምንሃለሁ። ሥላሴን አመስግኑ፣ ሥላሴን አመስግኑ፣ ምድር ፍጥረታት ዘምሩ እልል በሉ። ሥላሴን አመስግኑ፣ ሥላሴን አመስግኑ፣ ምድር ፍጥረታት ዘምሩ እልል በሉ። በስመ አብ ወወልድ ወመንፈስ ቅዱስ ምስጋና ይገባል ከምንም በፊት። ዓለማትን ሁሉ ለፈጠረ ጌታ ምስጋና ይገባል ከጧት እስከ ማታ። ሥላሴን አመስግኑ፣ ሥላሴን አመስግኑ፣ ምድር ፍጥረታት ዘምሩ ሥላሴን አመስግኑ፣ ሥላሴን አመስግኑ፣ ምድር ፍጥረታት ዘምሩ እልል በሉ። ኪሩቤል ሱራፌል የሚያመሰግኑ መላእክት በሰማይ የሚዘምሩልን እኛም የባይ ልጆች እንዘምራለን። በሰማይ በምድር እንጠራለን። ሥላሴን አመስግኑ፣ ሥላሴን አመስግኑ፣ ምድር ፍጥረታት ዘምሩ። ስላመስግኑ ድምፃችን ይሰማል። ሥላሴን አመስግኑ፣ ሥላሴን አመስግኑ፣ ዘምሩ እልል በሉ። ሥላሴ እጠማለሁኝ እጠማ አምላኬ እረካለሁኝ። ሥላሴ አርባዬ ክብሬ ናቸውና ሁሌ ይመሩኛል በሕይወት ጎዳና። ሥላሴን አመስግኑ፣ ሥላሴን አመስግኑ፣ ምድር ፍጥረታት ዘምሩ። ሥላሴን አመስግኑ፣ ሥላሴን አመስግኑ፣ ምድር ፍጥረታት ዘምሩ እልል በሉ። ኪሩቤል ሱራፌል የሚያመሰግኑ መላእክት በሰማይ የሚዘምሩልን እኛም የዳዊት ልጆች እንዘምራለን። በሰማይ በምድር እንጠራለን። ሥላሴን አመስግኑ፣ ሥላሴን አመስግኑ፣ ምድር ፍጥረታት ዘምሩ እልል በሉ። ሥላሴን አመስግኑ፣ ሥላሴን አመስግኑ፣ ዘምሩ እልል በሉ። ስምሽን ጠርቼ መቼ አፍራለሁ? ማርያም ብዬ መቼ እወድቃለሁ? የምጽናናበት ስምሽ ነውና ድንግል
ሀገር ስኖር ተሽጬ ደርሰሽ አጽናናሽ አከበርሽኝ ብቸኝነቴን አስረሳሽኝ ስምሽን ጠርቼ መቼ አፍራለሁ መቼ አፍራለሁ የምጽናናበት ስምሽ ነውና ክፉዎች ደርሰው ይዝቱብኝ አንቺን መውደዴን አያስተውኝ በአሕዛብ መሃል ስምሽን ስጠራ መከታ ሁኚኝ እናቴ አደራ ጠላቴ ደርሶ ገንገላታኝ መከራም ዝቶ ያስጨነቀኝ አላቋርጥም ያንቺን ምስጋና ውለታሽ ድንግል አለብኝና ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ የምጽናናበት ስምሽ ነውና ይሆናል አንቺ ምስጋና እናት አባቴ ባያስታውሱ ይቻለም ልካ ገፍታ ብትው አንቺ ካለሽ ምን እሆናለሁ አውሎ ነፋሱን ባሕሩን አልፋለሁ ጠላቴ ደርሶ ያንገላታኝ መከራ አብዝቶ ያስጨንቀኝ አላቋርጥም ያንቺን ምስጋና ውለታሽ ድንግል አለብኝና ስምሽን ጠርቼ መቼ አፍራለሁ መቼ እወድቃለሁ የምጽናናበት ስምሽ ነውና ይሆናል ያንቺ ምስጋና ድንኳኑ ሞልቶ ሰው ታድሞ አስተናባሪው በጭንቀት ቆሞ ምን አቀርባለሁ ብዬ ስቸገር ምልጃሽ ደርሶልኝ ዳንኩኝ በማፈር ያሰብኩት ሐሳብ ደመና ሆኖ ሊበተንብኝ እንደ ጉም ተኖ ይሆናል ያልኩት ሳይሆን ቢቀር በማምላክ እኔስ ተስፋ አልቆርጥም ስምሽን ጠርቼ መቼ አፍራለሁ ማርያምዬ መቼ እወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላክብር እስቲ ስሟን ጥሩ አመስግኗት እልል እያላችሁ ስምሽን ጠርቼ መቼ አፍራለሁ ማርያምዬ የምጽናናበት ስምሽ ነውና ይሆናል አንቺ ምስጋና ነአምን በአብ ወነአምን በወልድ በጃችሁ ነአምን በአብ
ያንሳል ለሌላችሁ እግዚአብሔር ይመስገን። በእውነት ዝማሬውን ለዘመረልን ለወንድማችን ድምፀ መረዋው ሊቀ ዲያቆናት ዘማሬ እንዳለ ደረጀ ዝማሬ መላእክትን ያሰማልን፣ በዕድሜ በጸጋ ይጠብቅልን፣ ከዚህ የበለጠውን የሚያገለግልበትን ዘመን እግዚአብሔር ያድልልን። እንግዲህ የካቴድራላችን ሰንበት ትምህርት ቤት መዘምራንም ተዘጋጅተው ቀርበዋል። አብረው ከኛ ጋር ሲዘምሩ ቆይተዋል። ሰዓታችን ትንሽ ስለሄደ ለመጨረሻው ዝማሬ ታላቅ ይቅርታ እንጠይቃለን። ሰዓታችን ስለሄደ ነው። የእናንተንም ጊዜ መሻማት፣ ትንሽ ማቆየት፣ እዚህ ማስመሸት ያልመጡ ባሎች ካሉ የመጡትን በተግሳጽ ማቃረን እንዳይሆንብን፣ ስለዚህ በሰዓት መሸኘት ስላለብን የካቴድራላችን ሰንበት ትምህርት ቤት በመጀመሪያው ሲዘምሩልን ቆይታችኋል። አሁንም አብራችሁ ከኛ ጋር ዘምራችኋል። ቃለ ሕይወትን ያሰማልን፣ በዕድሜ በጸጋ ይጠብቅልን። እስኪ እግዚአብሔርን አመስግኑላቸው። እንግዲህ ይህ ጉባኤ ሁልጊዜ በየወሩ በአየር ጤና ቅድስት ኪዳነ ምሕረት አካባቢ በሚገኙ ወጣቶች ማህበረ ኪዳነ ምሕረት እየተዘጋጀ እኛ የነፍስ ምግብ የምናገኝበት ስለሆነ በእውነት ይህን ጉባኤ ከሰንበት ትምህርት ቤቱ ከስብከተ ወንጌሉ ጋር በመተባበር ላዘጋጁት ለእህቶቻችንና ለወንድሞቻችንም ከዚህ የበለጠውን መልካም ስራ እንዲሰሩ እድሜያቸው ወጣትነታቸውን ዛሬ በዚህ ተሞክሮ አሳይተዋልና ወደፊትም እስከ ሽምግልና ድረስ ይህን በጎ ስራ እየሰሩ እድሜያቸው እንዲያሳልፉ እግዚአብሔር ይፈቅድላቸው ዘንድ እናንተም ጸልዩላቸው፣ እኛም እንጸልይላቸዋለን። እግዚአብሔርን አመስግኑላቸው። እንግዲህ አሁን ላስታውሳችሁ፣ ማክሰኞ የምንማረው ምን አይነት ትምህርት ነው? ምንድን ነው? መጣችሁ የምታውቁ ስርዓተ ቤተ ክርስቲያን ማክሰኞ፣ ሐሙስ ደግሞ ሐሙስን በአየር ጤና ሁሉም የሚሳተፍበት የሚገኝበት የተለያየ ርዕስ እንደ ማክሰኞና እንደ ቅዳሜው አይደለም። የተለያየ ርዕስ እየወጣ በተለያዩ መምህራን እንዲህ የምንማርበት ዕለት ነው። እግዚአብሔር የተመሰገነ ይሁን። ዓርብስ ምህላ ጸሎት፣ አባቶቻችን መከራ ሲመጣ ፈተና ሲመጣ በሱባኤ የሚያደርጉት ምህላ፣ ዛሬም ሀገራችን ፈተና ላይና መከራ ላይ ነው ያለችና በምናደርሰው ምህላ እግዚአብሔር ሀገራችን እንዲታደግልን ነፃ እንዲያወጣልን መልካም ፈቃድ ይሁንልን። ቅዳሜስ የአዲስ ኪዳን ትርጓሜ። እንግዲህ እነዚህ ጉባኤያቶቻችን ወደፊት ይቀጥላሉ። እናንተም እንድትመጡ እኛም ጠንክረን ከእናንተ ጋር ሆነን ይህንን ጉባኤ እንሰራለን። እኛ ብቻ መጥተን እንድንማር ሳይሆን ያልመጡትንም ይዘን እንድንመጣ ማን ይፍቀድልን? እግዚአብሔር ይፍቀድልን። እግዚአብሔርን አመስግኑት። ሁላችሁ በተቀመጣችሁበት ተነሱ። ከዚህ በኋላ የሚቀርን የመጨረሻው ጸሎት ይሆናል። የመጨረሻውን ጸሎት አብረን ጸልየን ቀጥታ ወደ የቤታችን የምንሄደው። ጸሎቱን የሚያደርጉልን ሁልጊዜ እየተገኙ በጸሎት ወንጌሉን መራገሩን የሚከፍቱልን ታላቁ አባታችን አባ ቄሰ ገበዝ አባ ግዛቸው ይሆናሉ። ቀጥታ ወደ አባታችን ጸሎታችንን ልመናችንን ሁሉ እግዚአብሔር አምላክ ይቀበልልን፣ ያሳርግልን። የተማርነውን ትምህርታችንን በልቦናችን በአእምሯችን ሁሉ እግዚአብሔር አምላክ ይጻፍልን። ሰላም እንዳዋለን ሰላም ያስመሸን። የዘመርነውን ዝማሬያችንን እግዚአብሔር አምላክ ይቀበልልን፣ ያሳርግልን። ጸሎታችን ሁሉ እግዚአብሔር የለመነው ሁሉ እግዚአብሔር አምላክ እንደየልቦናችን ሐሳብ እግዚአብሔር አምላክ ይሙላልን። ሰላም እንዳዋለን ሰላም ያስመሸን። ጉባኤያችንን በሰላም አጀምሮ በሰላም እንዳስፈጸመን ክብር ምስጋና ይግባው። እንዲህ እያለን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይትቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና
ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ኩኑ ፍትዋነ ወንጹሐነ ይረሴኒ ወይረሴክሙ ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ። ጥማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ። በእንተ እግዝእትነ ማርያም መሐረነ ክርስቶስ። ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ከልጅነት እስከ እውቀት የሠራነውን ኃጢአት የማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። የተወደዳችሁ እግዚአብሔር ልጆች የማለዳ ሰዎች ይበለን። በጠዋቱ መርሐ ግብር የዕለተ ሰንበት ቤተክርስቲያን ቅድስት ልዩ ሳምንታዊ ጉባኤ አለ። ሁላችሁም በቤታችሁ እንዳትተኙ በእግዚአብሔር ቤት ተገኝታችሁ ብትችሉ ከሌሊቱ ጀምሮ እየተገኛችሁ በኪዳኑ